ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ አድማጭ ተመልካቾቻችን ሳምንታዊ አማራ ወጣቶች ማህበር ዳሰሳ ፕሮግራማችን ተጀምሯል። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ያደለው ጌጡ ነኝ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የባሶ ሊበን ወረዳ አማራ ወጣቶች ማህበር የሀብት አጠቃቀምን ተሞክሮ የሚያስተምር ዘመናዊ ማዕከል ገንብቶ አጠናቀቀ። የባሶ ሊበን ወረዳ አማራ ወጣቶች ማህበር ዘመቻ ፀሐይ ግባት በሚለው መርሃ ግብር ከወጣቱና ከማህበረሰቡ ሀብት በማሰባሰብ ደረጃውን የጠበቀ የወጣቶች የቢሮና የመዝናኛ ማዕከል ግንባታ ማጠናቀቁን አስታውቋል። ማህበሩ ከተለያዩ ተቋማት የተወገዱ ንብረቶችን በእድሳት በመጠገን ከ1 ሚሊዮን 300 ሺህ ብር በላይ የሚገመት ብር ማግኘት መቻሉ ተገልጿል። ማህበሩ ስራ ለራስ ነው እንስራ ወጣቶች የሚለውን መርህ አንግቦ ባደረገው ከፍተኛ የንቅናቄ ስራ በወረዳው ብሎም በክልሉ ለሌሎች አካባቢዎች ተሞክሮ የሚሆን አስደናቂ ተግባር አከናውኗል። የማህበሩ አመራሮች እንደገለጹት የተገነባው የወጣቶች የቢሮና የመዝናኛ ማዕከል ደረጃውን የጠበቀና ሁሉን አቀፍ አገልግሎት ለመስጠት የሚያስችል አደረጃጀት ያለው ነው ተብሏል። ይህ የልማት ስራ ከግንባታ ባለፈ የሀገርና የሕዝብን ሀብት በአግባቡ ጥቅም ላይ በማዋል ረገድ ትልቅ ማሳያ መሆን የቻለ ሲሆን ማህበሩ ከወረዳው ገንዘብና ኢኮኖሚ ልማት ጽሕፈት ቤት ጋር በቅርበት በመነጋገር ከአገልግሎት ውጭ ሆነው የተወገዱ በርካታ ንብረቶችን ተረክቧል። በዚህም መሰረት የተረከባቸውን ወንበሮች፣ ጠረጴዛዎች፣ ኮምፒውተሮች፣ ላፕቶፖች፣ ጄኔሬተር፣ ሞንታርቦ፣ ካሜራ፣ ስካነርና ሌሎች የቢሮ መገልገያዎችን በባለሙያ በማስጠገን በድጋሜ ለአገልግሎት ዝግጁ ማድረግ ችሏል። የተጠገኑ ንብረቶች በአሁኑ ወቅት በአጭሩ ሲገመቱ 1 ሚሊዮን 350 ሺህ ብር የኢትዮጵያ ብር ዋጋ ያላቸው መሆኑን ታውቋል። ይህ ተግባር በተለይ በየመንግስት መስሪያ ቤቱ የሚባክኑ ንብረቶችን ጠግኖ ጥቅም ላይ ለማዋል ትልቅ አስተምሮ የሚሰጥ ተግባር መሆኑም ተመላክቷል። ማህበሩ ባከናወነው በዚህ ስኬታማ ስራ የፊታችን ሐምሌ ወር ላይ የምረቃ ስነ ስርዓት ለማካሄድ ዝግጅትን አጠናቋል። በዚህ ታላቅ የምረቃ ፕሮግራም ላይ የክልል የዞንና የወረዳ ከፍተኛ አመራሮች እንዲገኙና የተሰሩ አርአያነት ያላቸውን ስራዎች እንዲጎበኙ ምቹ ሁኔታዎች እየተፈጠሩ መሆኑን የማህበሩ መረጃ ያመለክታል። የባሶ ሊበን ወረዳ አማራ ወጣቶች ማህበር ያሳየው ይህ ተነሳሽነት ወጣቶች በማህበረሰብ ልማትና በሀብት አያያዝ ረገድ ያላቸውን ቁልፍ ሚና በተግባር ያረጋገጠ ሆኗል። የዛሬው ሳምንታዊ አማራ ወጣቶች ማህበር ዳሰሳ ፕሮግራም በዚህ ተጠናቋል። የዛሬውን ፕሮግራም አዘጋጅቼ ያቀረቡት እኔ ያደለው ጌጡ ነበሩ። እስከ ፕሮግራማችን ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንን ሰላም ጤናና ስኬት ለሁላችሁ ይሁን። ሰናይ ጊዜ